ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ከሰሞኑ የኢትዮጵያ መንግስት ከዚህ ቀደሞቹ ሁሉ ጠንከር ያለ አቋምን በኤርትራ ላይ አንጸባርቋል። እሁድ ዕለት በውጭ ጉዳይ ሚኒስትሩ በዶክተር ጌዲዮን ጢሞቴዎስ ተፈርሞ በቀጥታ ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ የተላከው ደብዳቤ ኤርትራን በሚመለከት ጠንከር ያሉ ክሶች ተዘርዝረውበታል። ኤርትራ የኢትዮጵያን ሉዓላዊ መሬት በቀጥታ ከመውረር ባለፈ በኢትዮጵያ ውስጥ የሚንቀሳቀሱ የተለያዩ ትጥቅ ቡድኖችን እንደምትደግፍ ጭምር በመጠቆም የኢትዮጵያን ሉዓላዊነትና የግዛት አንድነት እየተዳፈረች መሆኑ በመግለጽ ነው የሚንደረደረው። የቅርብ ጊዜ እውነቶችን ጭምር ዋቢ በማድረግ ይህን ክስ የሚያጠናክረው ደብዳቤው የኢትዮጵያ መንግስት የኤርትራን ጥፋቶች የሚታገስበት ትዕግስት እየተሟጠጠ መምጣቱንና ወደ ድርድር እንዲገባ በቀጥታ ለኤርትራ አቻው መልእክቱን ያስተላልፋል። ባለፉት ጥቂት ቀናት የኤርትራ መንግስት ጉዳዩን የሚያባብሱ እርምጃዎችን እየወሰደ ነው። በሰሜን ምስራቃዊ የኢትዮጵያ ክፍል የኤርትራ ወታደሮች ድንበር ጥሰው ገብተዋል። በሰሜን ምዕራባዊ የኢትዮጵያ ድንበር ክፍል ደግሞ ከኢትዮጵያ አማጽያን ጋር ወታደራዊ ልምምድ አድርገዋል። እነዚህ እንቅስቃሴዎች ደግሞ ትንኮሳ ብቻ ሳይሆኑ ቀጥተኛ ወረራዎች ጭምር ናቸው። ይህን ተቀባይነት የሌለው ድርጊት ለማስቆም ሲባልም የኤርትራ መንግስት ከወረራቸው የኢትዮጵያ መሬቶች በአስቸኳይ ለቆ እንዲወጣና ከአማጽያን ጋር የሚያደርገውን መተባበር በአስቸኳይ እንዲያቆም በይፋ እንጠይቃለን በማለት ነው ደብዳቤው የኤርትራ መንግስትን በግልጽ ያሳሰበው። ደብዳቤው ሲቀጥልም ለረጅም ጊዜ በግጭትና ባለመተማመን ሽክርክሪት ውስጥ ወድቆ የዘለቀውን የኢትዮጵያና የኤርትራን ግንኙነት በንግግርና በዲፕሎማሲያዊ ግንኙነትን በማጠናከር መቀየር ይቻላል ብለን እናምናለን። የኤርትራ መንግስት የኢትዮጵያን ሉዓላዊነትና ግዛታዊ አንድነት ለማክበር አዎንታዊ ምላሽ እስከሰጠ ድረስ የኢትዮጵያ መንግስት በቀናነት ሁሉንም የጋራ ጉዳዮቻችንን በንግግር ለመፍታት ዝግጁ ነው። ሁሉንም የጋራ ጉዳዮቻችንን ሲባልም በአሰብ ወደብ በኩል የባህር በር ማግኘትን ጨምሮ ሌሎች የባህር ነክ አጀንዳዎችን ያካተተ ይሆናል በማለት ነው ለኤርትራ ማሳሰቢያ ብቻ ሳይሆን የመደራደሪያ ጥሪም የሚያቀርበው። ይህ የኢትዮጵያ ግልጽ ደብዳቤ በወጣ በማግስቱ ማለትም ሰኞ ዕለት የኤርትራ ማስታወቂያ ሚኒስትር የምላሽ መግለጫ በአጭሩ ሰጥቶበታል። በዚህ መግለጫ ላይም የኢትዮጵያ መንግስት ደብዳቤ በኤርትራ ላይ ያሰማው ክስና ውንጀላ የሐሰት መሆኑን ኤርትራ አንጸባርቃለች። እንዲህ ያሉ ነገሮችን ለማባባስም ሆነ ለማጋጋል ኤርትራ ፍላጎት የሌላት መሆኑን የጠቀሰው መግለጫው ስለ መሬት ወረራውም ሆነ ከአማጽያን ጋር ስለሚደረገው ትብብር በዝርዝር ምላሽ ሳይሰጥ ዘግቶታል። የሁለቱ መንግስታት የደብዳቤና የመግለጫ ልውውጥ ዲፕሎማሲ አግባብነትና ቅቡልነት በአንዳንድ ወገኖች ዘንድ መነጋገሪያ መሆኑ ባይቀርም ነገር ግን ከሁሉ በላይ ጉዳዩ የሚኖረው አንድምታ በሰፊው እያነጋገረ ነው የሚገኘው። ሁለቱ ቀናት የተደረጉት የመግለጫ ልውውጦች ምናልባትም ኢትዮጵያና ኤርትራ ወደ ጦርነት ለመግባት ከመቼውም ጊዜ በላይ ተቃርበዋል የሚል ስጋት እያጫረ ነው። ይህ ሁኔታ ስጋት ካሳደረባቸው አንዱ የሆኑት በኢትዮጵያ የቀድሞ የአሜሪካ አምባሳደርና የአሜሪካ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ጸሐፊ የነበሩት ቲቦር ናዥ አሜሪካ በጉዳዩ ጣልቃ እንድትገባ እስከ መጠየቅ ደርሰዋል። አሜሪካ ሁልጊዜ በሁሉም ጉዳይ ጣልቃ እንድትገባ አይጠበቅባትም። ነገር ግን ጣልቃ መግባት ካለባት አሁን ከመቼውም ጊዜ በላይ የተጋጋለውን የኢትዮጵያና የኤርትራ ግንኙነት መሻከር ትኩረት ልትሰጠው ይገባል። ኢትዮጵያ በብዙ ወሳኝ ጉዳዮች ላይ የንደራደር ጥያቄ አቅርባለች። ይህ የንግግር ፍላጎት ደግሞ ሊደገፍ የሚገባው ነው በማለት ነው አንጋፋው ዲፕሎማት በኤክስ ገጻቸው ላይ የገለጹት። የተመድ የሰብአዊ መብቶች ከፍተኛ ኮሚሽን ጽሕፈት ቤት ከጄኔቫ ባወጣው መግለጫም በሰሜን ኢትዮጵያ ከሰሞኑ የተፈጠረውን ግጭት ጨምሮ አሁን ያለው የኢትዮጵያና የኤርትራ ውጥረት በእጅጉ ያሳሰበው መሆኑን ጠቁሟል። የኮሚሽነሩ ቮከር ቱርክ ትላንት ማክሰኞ ይፋ ባደረጉት መግለጫቸው በትግራይ ክልል ከሰሞኑ የተከሰተው እስከ ድሮን ጥቃት የደረሰው በመከላከያና በትግራይ ኃይሎች መካከል በጸለምት አካባቢ የተካሄደው ግጭት በትግራይ ብቻ ሳይሆን ቀጠናዊ ቀውስ ሊፈጠር የሚችል ነው ብለዋል። የትግራይ ሰራዊት ወይም ቲዲኤፍ የሚባለው ኃይል ከመከላከያ ጋር ብቻ ሳይሆን የትግራይ ሰላም ሰራዊት ወይም ቲፒኤፍ ከሚባለው ኃይል ጋር ጭምር በራያ አካባቢ ግጭት ማካሄዱን ኮሚሽነሩ ጠቅሰዋል። ይህን መሰሉ ግጭት ሊወገድ የሚገባው መሆኑን ያሳሰቡት ኮሚሽነሩ በትግራይ ካለፈው ጦርነት የመጣ የተከማቸ የሰብአዊ ቀውስ አሁንም ድረስ መኖሩን በማስታወስ በዚህ ሁኔታ ላይ ወደ አዲስ ጦርነት ቢገባ ቀውሱ ከባድ ሊሆን እንደሚችል አስምረውበታል። ኮሚሽነር ቮልከር አያይዘውም በኢትዮጵያና በኤርትራ መካከል ያለው ውጥረት ያሳሰባቸው መሆኑን በመግለጫቸው አመላክተዋል። የሁለቱ ሀገሮች ውጥረት መባባሱ ከቀጠለ ወደ ጦርነት ማምራቱ እንደማይቀር የጠቆሙት ኮሚሽነሩ ይህ ደግሞ መልሶ በሁለቱ ሀገሮች በውስጥ ያለውን ሰብአዊ ቀውስ እንደሚያባብስና ለአጠቃላዩ የአፍሪካ ቀንድም ጭምር ስጋት እንደሚሆን አሳስበዋል። የኢትዮጵያና የኤርትራ
ሰሞነኛ የተጋጋለ የመግለጫ ልውውጥ በቅርቡ በሰሜን ኢትዮጵያ በተለይም በጸለምት በራያና በአፋር አዋሳኝ አካባቢዎች ከተፈጠሩ መለስተኛ ግጭቶች ጋር እየተያያዘ ከመቅረብ ባለፈ በቀደመው ጦርነት ከደረሱ የሰብአዊ ቀውሶች እንዲሁም ከባህር በር አጀንዳ ጋር ተገናኝቶ ጭምር እየተነሳ ነው የሚገኘው። ባለፈው ሳምንት አጋማሽ በፓርላማ ቀርበው ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤርትራ ጋር ስላለው በውጥረት ስለተሞላው ግንኙነት የመንግስታቸውን አቋም አቅርበዋል። ጥር 26 ቀን 2018 ዓ.ም በዋለው 10ኛ መደበኛ ስብሰባ ላይ የኢትዮጵያና የኤርትራ ጸብ የተፋፋመው ገና በመጀመሪያው ዙር የሰሜን ኢትዮጵያ ጦርነት ወቅት ጀምሮ መሆኑን አስታውቋል። ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ገብቶ የአንዳንድ ሰዎችን ቤትና ፎቅ ማፍረስ ሲጀምር በመካከላችን ጸብ ተጀምሯል። አክሱምን ይዘን ስናልፍ ከኋላ ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካ ሲፈታታና ሲሰርቅ ጸብ ተጋግሏል። አዲግራት ደርሰው መድኃኒት ፋብሪካውን ጨምሮ የሚነቅለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ይህ ጸብ ተፋፍሞ ሄዶ የፕሪቶሪያ ሰላም ስምምነት ሲፈረም እንዴት ህወሓት ሳይጠፋና ትግራይ ሙሉ ለሙሉ ሳይወድም ስምምነት ይፈረማል የሚል አቋም በመያዙ ነው ጸባችን የመጨረሻው ጫፍ ጋር የደረሰው በማለት ከዚህ ቀደም ያልተሰማ ከኤርትራ መንግስት ጋር የተፈጠረውን ውጥረት አጀማመር አስረድተዋል። ከኤርትራ ጋር ኢትዮጵያ ወደ ጦርነት የገባችው በቀይ ባህር የባህር በር ለማግኘት ጥያቄ በማቅረቧ ምክንያት እንዳልሆነ የገለጹት ዶክተር አብይ ይልቁንም አለመግባባቱ የኤርትራ ሰራዊት በሰሜን ኢትዮጵያ ጦርነት ወቅት ከነበረው ተሳትፎ እንደሚጀምር ነው ያብራሩት። አያይዘውም የኢትዮጵያ የባህር በር ጥያቄም ቢሆን በሰላምና በድርድር መፈታት የሚችል መሆኑን አስረድተዋል። ለአብነት የአፍሪካ ትልቁ የኃይል ማመንጫ ከሆነው ከታላቁ የህዳሴ ግድብ ድርሻን በመውሰድ ከኢትዮጵያ አየር መንገድ ድርሻን በመውሰድ አለበለዚያም የመሬት መቀየር ወይም ልውውጥ በማድረግ እንዲሁም በሊዝ በማኮናተር በሰላም ጥያቄው እንደሚፈታ ነው ያብራሩት። የኤርትራ ባለስልጣናት ግን የኢትዮጵያን የባህር በር ጥያቄ በዚህ መንገድ ከመቀበል ይልቅ እንደ ወረራ ስጋትነትና ቀጠናውን እንደማተራመስ ሲመለከቱት የቆዩት የጠቅላይ ሚኒስትር ዶክተር አብይ የፓርላማ ንግግር በተሰማ ዕለት በኤክስ ላይ ምላሽ የሰጡት የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ መንግስት የጦርነት አጀንዳውን እንደገፋበት ገልጸው ነበር። የኤርትራ ባለስልጣናት ባለፉት 2 ዓመታት ኢትዮጵያ ስታቀርብ የቆየችውን የባህር በር ጥያቄ የጦርነት አጀንዳ አድርገው ሲያቀርቡት የቆዩ ሲሆን ይህ ደግሞ ሁለቱ ሀገራቶች መካከል ጠንካራ የቃላት ልውውጥን ማስከተሉ ይነገራል። በሂደት ኤርትራ ከግብጽና ከሶማሊያ ጋር ጸረ ኢትዮጵያ የሆነ ጥምረትና አጋርነት ስትፈጥር ታይታለች። የኤርትራ መንግስት ከዚህ ባለፈም በትግራይ ካለው ህወሓት ጋር ጽምዶ የተባለ ጥምረት ሲፈጥር ነበር። ሁለቱ ሀገሮችም በተለያዩ መንገዶች የእጅ አዙር ጦርነት ወደ ማድረግ ተሸጋግረዋል ሲባል መቆየቱም አይዘነጋም። ዘገባው የሪፖርተር ነው።